ሰላም ሰላም እንዴት ናችሁ? እግር ኳስ አፍቃሪያን እግር ኳስ እንግዲህ እግር ኳስ ብዙ ነገር ነው። በሰው ልጆች ሕይወት ውስጥ ስለ እግር ኳስ ስናነሳ ብዙ ነገሮች ማንሳት እንችላለን። እግር ኳስ ስለ አዝናኝነቱ ማንሳት እንችላለን። እግር ኳስ ግዙፍ ቢዝነስን ስለመሆኑ ማንሳት እንችላለን። እግር ኳስ ሰዎችን የሚያቀራርብ የሚያፋቅር መሆኑን ማንሳት እንችላለን። በእግር ኳስ በባላንጣነት በጠላትነት የተያዩ ሀገራት በጦርነት የተፋለሙ ሀገራት የተጨባበጡበት መድረክ ነው። እግር ኳስ ብዙ ነው ስለ እግር ኳስ የሚባለው እና አሁን እንግዲህ ስፔሲፊካሊ ስለ አርሰናል እና ስለ ቼልሲ ጨዋታና ስለ አጠቃላይ እንቅስቃሴ የተወሰነች ነገር ለማለት ያህል ነው። እንግዲህ በምስሉ እንደምትመለከቱት እንግዲህ ፌስ ቱ ፌስ ማውራት ሳይመች ደግሞ እንደዚህ በድምጽ ብቻና በምስል አጅበን የተወሰኑ ሀሳቦችን እንለዋወጣለን። እንግዲህ ስለ ካራባኦ ካፕ ብቻ ሳይሆን ስለ አርሰናል ጉዞ የዘንድሮ ጉዞ ስለ አጠቃላይ ሁኔታው የተወሰነች ነገር ለማለት ያህል ነው። እንግዲህ በዚህ በካራባኦ ካፕ ለፍጻሜ ደርሷል አርሰናል። ሁልጊዜም እንደምንለው ዘንድሮ አርሰናል የተለየ ነው። በአራት ዋንጫዎች ፉክክር ውስጥ ነው ያለው ስንል ከደጋፊነት ስሜት ብቻ ሳይሆን ከእግር ኳሳዊ እውነት አንፃር ዘንድሮ ያለበት ሁኔታ ስለሚለይ ነው። እንግዲህ የተወሰነ ነገር ለማንሳት ያህል ደጋፊዎች እንግዲህ ቀደም ሲል በምስሉ ላይ እንዳያቸዋቸው ህፃናት ሳይቀሩ ይዘምራሉ። አሁን በህብረት ነው እንደዚህ እንደምታያቸው ይዘምራሉ። በጣም ነው የሚገርመው እና በቡድኑ ውስጥ ደግሞ ከፍተኛ አስተዋጽኦ አድርጓል ብለው ያሰቡትን ተጫዋች ደግሞ በግል ዜማ ወጥተው ይዘምራሉ። ለምሳሌ ለካይ ሃቨርት ዛሬ የተለየ ነገር ስለሰራ ስለሱ ትንሽ ነገር ልበል። ካይ ሃቨርት ማለት እንግዲህ የ26 ዓመት ጀርመናዊ አታኪንግ ሚድፊልደር ነው ወይም ደግሞ ተደራቢ አጥቂ ሆኖ የሚጫወት ተጫዋች ነው። በአርሰናል 29 ቁጥርን ይለብሳል። እንደምናውቀው እንግዲህ የእግር ኳስ ህይወት ጅማሮ ጀርመን በተለይ የፕሮፌሽናል ህይወቱ በባየር ሊቨርኩሰን የጀመረው ከዛ ወደ ቼልሲ በ2020 ተዛወረ። እስከ 2023 ተጫወተ። በ91 ጨዋታዎች 19 ጎሎችን አስቆጥሮ ነበርና በቼልሲ ቤት የተረጋጋ ህይወት ስላልነበረው ወደ አርሰናል ቤት በ2023 በማይክል አርቴታው ቡድን ውስጥ መቀላቀል ችሏል። እንግዲህ ከተቀላቀለ በኋላ ስኬትም ነው። እንደገና ፈተናዎቹም ብዙ ነበሩ። ካይ ሃቨርት እና እንግዲህ በጊዜው 65 ሚሊዮን ፓውንድ ነው ወጥቶበት የመጣና በአርሰናል ቤት እንደዚህ አይነት ግዙፍ ወይ ደግሞ ትልቅ ወጪ ሲወጣ ብዙ ጊዜ መነጋገሪያ ይሆናል። የገንዘብ አወጣጥ ፖሊሲያቸው ቅርብ ጊዜ ነው የተቀየረው እንጂ ከባድ ነበር በዛ ጊዜ እና እንግዲህ ካይ ሃቨርት ከመጣ በኋላ አንዳንዶቹ እንደተጠበቀው አገልግሏል። አንዳንዶቹ ደግሞ የተጠበቀውን ያህል አልሆነም እያሉ ነበር። ጉዳትም ሳይፈታተኑ በፊት በነበረው አቋም ደስተኛ ያልሆኑ ደጋፊዎች ብዙ እንደነበሩ እናስታውሳለን። ከዛ በኋላ ግን ጉዳት ራሱ ደግሞ ሌላ ፈተና ሆነበት። ወደ አቋሙ ሲመጣ በ2024/25 ሃምስትሪንግ መጀመሪያ ተጎዳ በልምምድ ወቅት። ከዛ በኋላ እንደገና ሁለተኛ ጊዜ በጉልበት ጉዳት ሲሰቃይ ለበርካታ ሳምንታት ከአርሰናል ስብስብ ውጭ ሆኖ እንደነበረ እናስታውሳለን። በ2023/24 ግን ከጉዳት ጋር የታገለም ቢሆን በተሰለፈባቸው ጨዋታዎች 13 ጎሎችን አስቆጥሮ 7 አሲስት አድርጎ በአጠቃላይ ለ20 ጎሎች መቆጠር ምክንያት ሆኖ በዛ ልክ አርሰናልን ያገዘ ወደ ሁለተኛ ደረጃ እየሆነ ወደ ማጠናቀቅ ወደ ጥንካሬው እንዲመጣ ያገዘ ተጫዋች ወሳኝ ተጫዋች ነበረ ካይ ሃቨርት። አሁን እንግዲህ ከጉዳት ተመልሶ ዛሬ በጣም ወሳኝ የሆነችዋን የመጨረሻ ጎል እንዳስታወሳችሁት በቀድሞ ክለቡ በቼልሲ ላይ በ97ኛው ደቂቃ አስቆጥሮ ጨዋታውን 100 የገደለበት ሁኔታ አለ። በነገራችን ላይ ወሳኙ ዴክላን ራይስ የጨዋታው ኮከብ ነበረ። አሁን በምስሉ ላይ እንደምትመለከቱት በጣም ደስ ይላል። ልዩ ስሜት ነው የሚሰጠው እያለ በአጠቃላይ የነበረውን የሜዳ ላይ ፐርፎርመንሳቸውን በማድነቅ ጭምር ሀሳብ እየሰጠ ነበረ እና በጣም ደስተኛ መሆኑን እየተናገረ ነበረ። እንግዲህ በዚህ ሁኔታ የካይ ሃቨርት አበርክቶ ከጉዳት ተመልሶም ቢሆን እንደዚህ ወሳኝ መሆኑን ያሳየ ተጫዋች ነው ብሎ ትንሽ ለመጠቆም ያህል ነው። አርሰናል በአራቱም ዋንጫ ግንባሮች አሁንም እየተፋለመ ነው። ዋካ ዋካ የሚል ይኸው በመሳሪያም ተዘፍኖለታል ለካይ ሃቨርት። በሜዳ ላይም ሲዘምሩለት ነበር ድምፃቸውን ከፍ አድርገው ደጋፊዎቹ። ካይ ሃቨርት አሁን ወደ ጥሩ ቁመናው ወደ ከፍታው እየመጣ ይመስላል። ይመቻችሁ።